አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሮ ኢንሻአላህ። ሰብስክራይብ ያደረጋችሁ ሰዎች ይህን ቪዲዮ ላይክ እያደረጋችሁ እንዲሁ ደግሞ ለጓደኞቻችሁ ሼር እያደረጋችሁ ጀምሮ ኢንሻአላህ። ያው እንደሚታወቀው ባሳለፍናቸው ትምህርቶቻችን ኮሜንትም ላይ ሆነ እንዲሁ ደግሞ በአንዳንድ ቦታዎች ላይ እየጠየቃችሁኝ ነበር። ቁርአን ታቀራላችሁ ወይ? ቁርአን መቅራት ይቻላል ወይ እያላችሁ እየጠየቃችሁኝ ነበር። ኢንሻአላህ ዛሬ መፍትሄውን ይዤ መጥቻለሁ ማለት ነው። እንደምታዩት እዚህ ጋር ስልክ ቁጥር ተቀምጧል። በዚህ ስልክ ቁጥር ቁርአንን መቅራት የምትፈልጉ ወይ ደግሞ ቁርአንን ማስተካከል የምትፈልጉ ልጆች፣ ቁርአንን በተጅዊድ መማር የምትፈልጉ ልጆች በዚህ ስልክ ቁጥር ታገኙናላችሁ ማለት ነው ኢንሻአላህ። ያው በዚህ ስልክ ቁጥር የምታገኙን በኢሞ ብቻ ነው። ቴሌግራም አንጠቀምበትም፣ ይህ ደግሞ ዋትስአፕም አንጠቀምበትም ማለት ነው ኢንሻአላህ። ኢሞ ላይ ብቻ በዚህ ስልክ ቁጥር ልታገኙን ትችላላችሁ ማለት ነው ኢንሻአላህ። የምንፈልጋችሁ ተማሪዎች ትንሽ ስለሆኑ ያው ቀድማችሁ ተመዝገቡ እንላለን። ወሰላሙ አለይኩም ኢንሻአላህ። አሁን ወደ ቅራአታችን ስንገባ ያው እንደሚታወቀው ባሳለፍነው ትምህርታችን ላይ ሱረቱል ለይልን እስከ ግማሽ አካባቢ ድረስ ቀርተነው ነበር። ዛሬ ደግሞ ኢንሻአላህ ያ የቀረን ግማሹን የምንጨርሰው ይሆናል ማለት ነው በአላህ ሱብሓነሁ ወተዓላ ፈቃድ። ቀደም ብዬ እንደተናገርኩት ይህን ቪዲዮ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁ ደግሞ ሰብስክራይብ ያደረጋችሁ ሰዎች ላይክ እያደረጋችሁ እንዲሁ ለጓደኞቻችሁ ሼር እያደረጋችሁ ጀምሩ ኢንሻአላህ። ወደ ቅራአቱ ስገባ መጀመሪያ ያነብላችሁና ሁለተኛ ደግሞ ወደ ትንተና እገባለሁ ማለት ነው። ኢነ ዐለይና ለልሁዳ ወኢነ ለና ለልአኺረተ ወልኡላ ፈአንዘርቱኩም ናረን ተለظ ላ የስላሃ ኢለል አሽቃ አለዚ ከዘበ ወተወላ ወሰዩጀነቡሀል አትቃ አለዚ ዩእቲ ማለሁ የተዘካ ወማ ሊአሐድን ዒንደሁ ሚን ኒዕመትን ቱጅዛ ኢላ ብቲጋአ ወጅሂ ረቢሂል አዕላ ወለሰውፈ የርዳ። ኢንሻአላህ አሁን ወደ ትንተና እገባለሁ ማለት ነው። ኢነ ዐለይና ስንል ኑን እዚህ ጋር ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ኢነ ዐለይና ብለን ኢነ ብለን ዐለይና ስንል ያ ስኩን ስለሆነ ቆይታ እናደርግበታለን። ኢነ ዐለይና ብለን ከኑን ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ኢነ ዐለይና ብለን መደ ጠቢዒ ሁለት ሐረካ ስበን እናነባዋለን። ለልሁዳ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ለልሁዳ ለል ብለን ቆይታ አድርገን እናነባዋለን። ለልሁዳ ስንል እዚህ ጋር አሊፍ ሰጊራ መጥቷል። ስለዚህ መደ ጠቢዒ እዚህም ላይ ሁለት ሐረካ እንስባለን። ይሄ ደግሞ በወስልም ጊዜ በምንቀጥልበትም ሰዓት እንዲሁ ደግሞ በምንቆምበትም ሰዓት ሁለት ሐረካ ነው የምንስበው ማለት ነው። ስንቀጥልም ኢነ ዐለይና ለልሁዳ ወኢነ ለና ብለን እናነባለን። በምናቆም ሰዓት ደግሞ ኢነ ዐለይና ለልሁዳ ብለን እንዲሁ ሁለት ሐረካ ስበን እናነባለን ማለት ነው። ወኢነ ለና ለልአኺረተ ወልኡላ ስንል ወኢነ ስንል ኑን እዚህ ጋር ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ወኢነ ለና ወኢነ ብለን ለና ስንል ከኑን ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወኢነ ለና ለልአኺረተ ወልኡላ ወኢነ ለና ብለን መደ ጠቢዒ ሁለት ሐረካ እንስበዋለን።
ለልአኺረተ ስንል ላም ስኩን ስላለው እዚህ ጋር እንቆይበታለን። ለል ብለን ቆይታ እናደርግበታለን። ከሐምዘ ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወኢነ ለና ለልአኺረተ ወልኡላ ለልአኺረተ አኺረተ ብለን እንስበዋለን። ሐምዝን ሁለት ሐረካ እንስባለን። ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ሮ ፈትሐ ስለሆነ እናወፍረዋለን። ሮ የሚወፍረው ፈትሐ ስለሆነ እንጂ የሚወፍር ፊደል ስለሆነ ሳይሆን፣ ስለዚህ ሮእን ፈትሐ ስለሆነ እናወፍረዋለን ማለት ነው። ወኢነ ለና ለልአኺረተ ወልኡላ ስንል ወል ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ወልኡላ ስንል ከሐምዝ ዶም ቀጥሎ እንደምታዩት ዋው ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። እዚህም ላይ አሊፍ ሰጊራ ስለመጣ ሁለት ሐረካ እንስበዋለን ተመሳሳይ። ወኢነ ለና ለልአኺረተ ወልኡላ ብለን ሁለት ሐረካ ሐምዝንም ላምንም እንስባቸዋለን ማለት ነው። እንዲሁ ደግሞ ላም ስኩን ስለሆነ ቆይታ አድርገን እናነበዋለን ማለት ነው። ፈአንዘርቱኩም ናሮን ተለዞ ስንል ፈአንዘርቱኩም ስንል እዚህ ጋር እንደምታዩት ኑነ ሳኪና መታለች። ከኑነ ሳኪና በኋላ በሚመጡ ፊደላቶች የኑነ ሳኪና አሕዋል ይቀያየራል ተባብለን ነበር። ስለዚህ ከኑነ ሳኪና በኋላ እዚህ ላይ የመጣው ዛል ነው። ዛል ደግሞ በኑነ ሳኪና እና በተንዊን ህግ የኢኽፋእ ፊደል ስለሆነ ኑነ ሳኪናዋን ደብቀን እናነባታለን እንጂ ግልጽ አናደርጋትም ማለት ነው። ፈአንዘርቱኩም ሳይሆን ፈአንዘርቱኩም ብለን እናነባዋለን ማለት ነው። ፈአንዘርቱኩም ብለን እናነባለን እንጂ ደብቀን እናነባታለን እንጂ ግልጽ አናደርጋትም ማለት ነው። ሮ እናወፍረዋለን፣ ምክንያቱም ሮ ስኩን ሆኖ ቀድሞት የመጣው ዛል ፈትሐ ስለሆነ ሮ ስኩን ሆኖ ፈትሐ ቀድሞት ከመጣ ይወፍራል፣ እናወፍረዋለን ማለት ነው። ፈአንዘርቱኩም ናሮን ተለዞ ስንል ፈአንዘርቱኩም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ይቺ ሚም ስኩን አትሆንም ነበር፣ ያው ከእሷ በኋላ የመጣው ኑን የኢዝሃር ፊደል ስለሆነ ነው። በሚያሳኪና ጊዜ ኑን የኢዝሃር ፊደል ስለሆነ ግልጽ አድርገን እናነባታለን ማለት ነው። እንዲሁ ደግሞ ስኩን ስለምትሆን ቆይታ እናደርግባታለን። ፈአንዘርቱኩም ብለን ቆይታ አድርገን እናነባታለን። ፈአንዘርቱኩም ናሮን ተለዞ ብለን እናነባለን። ናሮን ስንል ከኑን ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ናሮን ተለዞ ብለን ናሮ ሮ ፈትሐ ስለሆነ እናወፍረዋለን። እዚህ ጋር እንደምታዩት ከሮ ፈትሐተይን አሉ ከላይ ከፈትሐተይኖች በኋላ የመጣው ታ ነው። በኑነ ሳኪና እና በተንዊን ህግ ታ የኢኽፋእ ፊደል ስለሆነ ታን ምናደርግ ይሄን ተንዊኑ ምን ይሆናል? ተደብቆ ወይ ደግሞ ደብቀን እናነባዋለን ማለት ነው። ፈአንዘርቱኩም ናሮን ተለዞ ሳይሆን ናሮን ተለዞ ብለን እናነበዋለን ማለት ነው። ዞ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የዚህ አሊፍ ሰጊራ ስላለ ሁለት ሐረካ ስበን እናቆማለን በመድ ማለት ነው። የሚወፍር ፊደል ስለሆነ ዞን አወፍረን እንዲሁ ደግሞ አጥብቀን እናነበዋለን። ፈአንዘርቱኩም ናሮን ተለዞ ብለን እናነበዋለን። ላ የስላሃ ኢላል አሽቆ ስንል ላ የስላሃ ስንል ላ የስንል ሶድ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ስኩን ስለሆነ ቆይታ እናደርግበታለን። ላ የስላሃ ብለን ከላም ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ላ የስላሃ ስንል እዚህ ጋር እንደምታዩት መድ አለ። ይሄ መዱል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንስበዋለን ማለት ነው። ላ የስላሃ ኢላል አሽቆ ስንል
ላም እዚህ ጋር ሸድ ስላለው እናጠብቀዋለን። እዚህ ጋር ደግሞ ላም ስኩን ስለሆነች ቆይታ እናደርግባታለን። ኢላል አሽቆ ብለን እንቀረዋለን ማለት ነው። ላምን ቆይታ እናደርግበታለን። ሺን ስኩን ስለሆነች ቆይታ እናደርግበታለን። ቆፍ እዚህ ጋር ፈትሐ ስለሆነ እናወፍረዋለን። ፈትሐ ስለሆነ ሳይሆን ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። አፍወን ቃፍ የሚወፍር ፊደል ስለሆነ እንጂ ፈትሐ ስለሆነ አይደለም የሚወፍረው፣ እናወፍረዋለን። ምክንያቱም ከሚወፍሩ ፊደላቶች ውስጥ አንዱ ስለሆነ ማለት ነው። ላ የስላሃ ኢላል አሽቆ ብለን ሁለት ሐረካ ስበን እናቆማለን እንጂ አሽቆ ብለን በስኩን አናቆም። ሁለት ሐረካ ስበን እናቆማለን ማለት ነው። ነገር ግን ይሄ በሚቀጥል ሰዓት ይጠፋል፣ መዱ ይጠፋል። ላ የስላሃ ኢላል አሽቆ ለዚ ነው። በምናቆም ሰዓት ኢላል አሽቆ ብለን እናቆማለን ማለት ነው። አለዚ ከዘበ ወተወላ ስንል አለዚ ስንል ላም እዚህ ጋር ሸድ ስላለው እናጠብቀዋለን። አለዚ ብለን ከዛል ከስር ቀጥሎ እንደምታዩት የስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። አለዚ ከዘበ ወተወላ አለዚ ብለን ዛልን ሁለት ሐረካ ስበን እንዲሁ ደግሞ ላምን አጥብቀን እንቀራለን። ከዘበ ስንል ዛል ሸድ ስላለው እዚህ ጋር እናጠብቀዋለን። ወተወላ ስንል እዚህም ጋር ላም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ አሊፍ ሰገራ ስላለ ሁለት ሐረካ ስበን እናቆማለን ማለት ነው። በወስልም ጊዜ በወቅፍም ጊዜ ሁለት ሐረካ ይሳባል ማለት ነው። አለዚ ከዘበ ወተወላ በምናቆም ሰዓት በምንቀጥል ሰዓት አለዚ ከዘበ ወተወላ ወሰዩጀነቡሀል አትቆ እንላለን። ሁለት ሐረካ ስንቀጥልም ስናቆም ሁለት ሐረካ እንስባለን ማለት ነው። ወሰዩጀነቡሀል አትቆ ስንል ወሰዩጀነ ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። ወሰዩጀነቡሀል ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ ወይ ደግሞ ቆየት እንልበታለን ማለት ነው። አልአትቆ ስንል አል ስንል ላም እዚህ ጋር ስኩን ስላላት ቆይታ እናደርግባታለን። አልአትቆ አል ብለን ቆይታ እናደርግባታለን። ታም እንደዚሁ ስኩን ስላላት ቆይታ እናደርግባታለን። የሁለቱም ቆይታዎች ያው መጠን ቢኖረውም ላምና ታ ልዩነት ቢኖራቸውም ታንም ቆይታ አድርገን እንዲሁ ደግሞ ላምንም ቆይታ እናደርግበታለን ማለት ነው። ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ወሰዩጀነቡሀል አትቆ ብለን ሁለት ሐረካ ስበን እናቆማለን። ቃፍንም አወፈረን ማለት ነው። ታንም እንደዚሁ ያዛልጋል። ወሰዩጀነቡሀል አትቆ እንጂ አትቆ ብለን ቀልቀል አድርገን አናነበውም ማለት ነው። አለዚ ዩእቲ ማለሁ የተዘካ ስንል አለዚ ስንል ላም ሸድ ስላለው እዚህ ጋር እናጠብቀዋለን። ከዛል ከስር ቀጥሎ ያ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። አለዚ ዩእቲ ብለን ዩእቲ ስንል ሐምዝ ስኩን ስለሆነ ቆይታ እናደርግበታለን። አለዚ ዩእቲ ስንል ከታ ከስር ቀጥሎ እንደምታዩት ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። አለዚ ዩእቲ ማለሁ ስንል ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስበዋለን። አለዚ ዩእቲ ማለሁ ብለን መደድ ጠቢዒ ሁለት ሐረካ እንስበዋለን። እዚህም ላይ ከሀ ዶም ቀጥሎ ዋው ሰጊራ ስለመጣ እዚህም ላይ ሁለት ሐረካ እንስበዋለን። አለዚ ዩእቲ ማለሁ ብለን ሁለት ሐረካ እንስበዋለን። የተዘካ ስንል ካፍ ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ አሊፍ ሰጊራ ስላለች ሁለት ሐረካ ስበን እናቆማለን ማለት ነው። አለዚ ዩእቲ ማለሁ የተዘካ ብለን ወማ ሊአሐድን ዒንደሁ ሚን
ኒዕመቲን ቱጅዛ ስንል ወማ ስንል ከሚም ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ እንስበዋለን። ወማ ሊአሐድን ብለን ሊአሐድን ስንል ከላይ እንደምታዩት ከስረተይኖች አሉ። እነዚህ ከስረተይኖች ከኑን ሳኪናና ከተንዊን በኋላ በሚመጡ ፊደላቶች የኑን ሳኪናና የተንዊን አህዋል ይቀያየራል እንደተባባል ነው። እዚህም ጋር ተንዊኖች መጥተዋል፣ ከስረተይኖች መጥተዋል። ስለዚህ የነዚህ አህዋል ምን ይሆናል? እዚህ ጋር ኢዝሃር ይሆናል ወይ ደግሞ ግልጽ ይሆናሉ ማለት ነው። ለምን ከተባለ ከኢዝሃር ፊደላቶች ውስጥ አንዱ አይን ነው። ስለዚህ ከኢዝሃር ፊደላቶች ውስጥ አንዱ የሆነው አይን ስለመጣባቸው እነዚህ ከስረተኞች አይደበቁም ወይ ደግሞ አይጨፈለቁም ወይ ደግሞ አይገለበጡም። ምንድነው የሚሆኑት? ኢዝሃር ይሆናሉ ወይ ደግሞ ግልጽ ይሆናሉ ማለት ነው። ወማ ሊአሐድን ብለን ግልጽ አድርገን እናነባቸዋለን። ወማ ሊአሐድን ዒንደሁ ሚን ኒዕመቲን ቱጅዛ ስንል ሊአሐድን ስንል ግልጽ አድርገን ነበር። ዒንደሁ ስንል እዚህ ጋር ደግሞ ኑነ ሳኪና መጥቷል። ከኑነ ሳኪና በኋላ የመጣው ዳል ነው። ስለዚህ ደግሞ በኑነ ሳኪና እና በተንዊን ህግ ዳል የኢኽፋእ ፊደል ነው። ስለዚህ ኑነ ሳኪናው እናደርገዋለን እንደብቀዋለን ማለት ነው። እንዴት አድርገን? ወማ ሊአሐድን ዒንደሁ ብለን ደብቀን እንቀረዋለን። ዒንደሁ ብለን ደብቀን እንጂ ዒንደሁ ብለን ግልጽ አድርገን ወይ ደግሞ ኢዝሃር አድርገን አናነበው። ዒንደሁ ሳይሆን ዒንደሁ ብለን ደብቀን እናነበዋለን። እንዲሁ ደግሞ ከሀ በኋላ እንደምታዩት ዋው ሰጊራ ስለመጣ ሁለት ሐረካ መዱ ሲላ ሁለት ሐረካ ስበን እናነበዋለን። ወማ ሊአሐድን ዒንደሁ ብለን ኢኽፋእ አለን። እዚህ ጋር ኢኽፋእ ይባላል እንደብቀዋለን። እዚህ ጋር ደግሞ ኢዝሃር ግልጽ እናደርገዋለን። ሚን ኒዕመቲን ስንል ደግሞ እዚህ ጋር ደግሞ ሁለተኛ ሶስተኛ ደግሞ መጣለን። ምንድን ኢድጋም የሚባል ነገር ከኑን ሳኪናና ከተንዊን በኋላ ኑን ከመጣ ኑን ከኢድጋም ፊደላቶች ውስጥ አንዱ ስለሆነ ኑን ሳኪናዋን ወይ ደግሞ ተንዊኑን ጨፍልቀን ነው የምናነበው። ሚን ኒዕመቲን ቱጅዛ ሚን ኒዕመቲን ቱጅዛ ሚኒ ብለን እንጂ ሚን ኒዕመቲን ሚን ብለን ሚን ኒዕመቲን ብለንም ኢኽፋእ አድርገን ሳይሆን ሚን ኒዕመቲን ብለን ጨፍልቀን እንቀራለን ማለት ነው። እዚህ ጋር ሶስት አህካሞች ተገኙ። እዚህ ጋር ኢድጋም አገኘን፣ እዚህኛው ላይ ደግሞ ኢኽፋእን አገኘን፣ እዚህኛው ደግሞ ኢዝሃርን አገኘን ማለት ነው። ሚን ኒዕመቲን ስንል አይን ስኩን ስለሆነ ቆይታ እናደርግበታለን። ሚን ኒዕመቲን ቱጅዛ ስንል እዚህ ጋር ከታ ከስረተይን አሉ። ከከስረተይኖቹ በኋላ የመጣው ታ ነው። ታ ደግሞ በኑን ሳኪና እና በተንዊን ህግ የኢኽፋእ ፊደል ስለሆነ ኑን ሳኪና ወይ ደግሞ ተንዊኑ ይደበቃል ማለት ነው። ሚን ኒዕመቲን ቱጅዛ ሚን ኒዕመቲን ቱጅዛ ብለን እናነበዋለን። ከዛ ቱጅ ስንል ጂም ስኩን ስለሆነ ቀልቀላ እናደርገዋለን። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ጂምን ቀልቀላ አድርገን እናነበዋለን። ቱጅዛ ቱጅ ብለን ቀልቀላ አድርገን እናነበዋለን። ቱጅዛ ስንል ጂም ጋር ሁለት ሐረካ ስበን እናቆማለን። በምንቀጥል ሰዓት ግን ሁለት አራት ወይ ደግሞ አምስት ይቻልልናል ማለት ነው። በሶስቱም ወይ ሁለት እንስባለን ወይ ደግሞ አራት ወይ ደግሞ አምስት እንስባለን። ያው እንደ ቂራአታችን ሁኔታ ይለያያል ማለት ነው። ሚን ኒዕመቲን ቱጅዛ ሚን ኒዕ ብለን ቀልቀላ እናድርግ አይገባም። አይንም ቆይታ እናደርግበታለን። ወማ ሊአሐድን ዒንደሁ ሚን ኒዕመቲን ቱጅዛ ብለን እንቀራለን ማለት ነው። ኢላ ብቲጋአ ወጅሂ ረቢሂል አዕላ ስንል ኢላ ብ ስንል ላም ሸድ ስላለው እናጠብቀዋለን። ባ ስኩን ስለሆነች ቀልቀላ እናደርግባታለን። ኢላ ብቲጋአ ስንል ገይን የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ መድ አለ እዚህ ጋር ይሄ መዱል ዋጅብ አልሙተሲል ይባላል። አራት ወይ ደግሞ አምስት ስበን እናነባዋለን። ኢላ ብቲጋአ ወጅሂ ረቢሂል ገይኑ ጋር ገይኑን አወፍራናል። ስለዚህ ከሱ በኋላ ማን መጥቷል? ሀምዝ መታለች።
ዘይን እንደወፈር ነው ሁሉ ሐምዝም አብሮ እንዳይወፍርብን ጥንቃቄ አድርገን ልናነብ ይገባል። ኢላ ብቲጎ ካልነው ወፈረ ይባላል። ዘይኑንም ከዘይን የሚወፍር ፊደል ቀድሞ ስለመጣ ሐምዙ የመወፈር አቅሙ ትንሽ ሰፋ ስለሚል እዚህ ጋር ጥንቃቄ ልናደርግ ይገባል ማለት ነው። ኢላ ብቲጎ ወጅህ ረቢሂል ስንል ወጅህ ስንል ጂም ቀልቀላ እናደርጋለን። ምክንያቱም ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ማለት ነው። ወጅህ ረቢሂል ስንል ሮ ፈትሐ ስለሆነ እናወፍረዋለን። ረቢሂል ስንል ባእሸብ ስላለው እናጠብቀዋለን። አልአዕላ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ዓይንም እንደዚሁ ስኩን ስለሆነ ቆይታ እናደርግበታለን። ወጅህ ረቢሂል አዕላ ስንል ከላም እንደምታዩት አሊፍ ሰገራ ስለመጣ እዚህም ላይ ሁለት ሐረካ ስበን እናቆማለን። በወስጥም ጊዜ በወቅፍም ጊዜ በምናቆም በምንቀጥልበት ሰዓት ሁለት ሐረካ ነው የሚሰበው ማለት ነው። ኢላ ብቲጎ ወጅህ ረቢሂል አዕላ ብለን እናቆማለን። በምንቀጥል ሰዓት ደግሞ ወጅህ ረቢሂል አዕላ ወለሰውፈ የርዶ ብለን እንቀጥላለን። ወለሰውፈ ስንል ዋው ስኩን ስለሆነ ቆይታ እናደርግበታለን። የርዶ ስንል ሮ ይወፍራል። ለምን ከተባለ ራ ስኩን ሆኖ ቀድሞት የመጣው ፈትሐ ስለሆነ እናወፍረዋለን እንላለን ማለት ነው። ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ እንደምታዩት እዚህ አሊፍ ሰጊራ አለች። ስለዚህ መድ ጠቢዒ ሁለት ሐረካ እንስበዋለን። ወለሰውፈ የርዶ ራእንም አወፍረን እንዲሁ ደግሞ ዶድንም አወፍረን እናነባለን። እንዴት አድርገን እናነባዋለን? ወለሰውፈ የርዶ ብለን እናነባዋለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ላይ ያበቃል። ቢኢዝኒላህ ተባረከ ወተዓላ ተጠቅማችሁበታል ብዬ አስባለሁ። ኢንሻአላህ ይህን ቪዲዮ ሰብስክራይብ ያደረጋችሁ ሰዎች ቻናሉን ሰብስክራይብ ያላደረጋችሁ አድርጉ። እንዲሁ ደግሞ ሰብስክራይብ ያደረጋችሁ ሰዎች ሼር እያደረጋችሁ እንዲሁ ደግሞ ላይክ እያደረጋችሁ ይህን ቪዲዮ ተጠቀሙበት። ኢንሻአላህ በቀጣይ ትምህርታችን እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።